እንግዲህ እንደተለመደው ለየት ባለ አይዲያ መተናል። ይህ አይዲያ ምንድነው? ስለዚህ እንድትቀበኝ ይፈልጋል። ለምን ልቀበልክ? ማለት ለአንቺ ትልቅ ስሜት ስላለኝ በቃ ስሜቴን መግለጽ ስለፈለኩ እንግዲህ እኔ ትቀበለኛለች ብዬ አስባለሁ። እሷ ግን ምንም የምታውቀው ነገር የለም። ክቡራን ተመልካቾቻችን እንግዲህ ይሄ ነገር እንዲሳካልኝ እናንተም ጸሎት አድርጉልኝ። እንደዚህ እልከኝቻለሁ። ወይዬ ምን ሆነሻል? ጤነኛ አይደለሽም እንዴ? ኧረ እኔ ጤነኛ ነኝ። እና ታዲያ ምንድነው? እኔ ወድጃታለሁ ስለው እንግዲህ ካሜራማናችንን ብትሰጣት ብትነግራት ፍቅርህን ደስ ይለኛል ብሎኛል። እንደዚሁም ሌሎች ጓደኞችም የውስጥን ንገራት ልትቀበል ትችላለች ብለውኛል። ስራልኝ እውነት እኮ ይገባኛል። ቆይ እየቀለድኩ አይደለም። እየቀለድኩ መስሎሽ ነው? እንደዚህ ያለ ነገር ነው እንኳን ሳትል ነው የመጣች። ስለዚህ አዎ፣ ምክንያቱም ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ እጅግ በጣም ደህና ነን። ዛሬም እንግዲህ እንደተለመደው ለየት ባለ አይዲያ መተናል። ይህ አይዲያ ምንድነው? ለብዙ ጊዜ በጣም ስጠብቀው የነበረ ነገር ነው እና እንደምታዩት የሚያምር አበባ ይዣለሁ እና ይሄን አበባ ዛሬ ለሀዩ ሰጣታለሁ። ትቀበለኛለች አትቀበለኝም የሚለውን የምናይ ነው የሚሆነው። ምክንያቱም ሀዩ ማለት በጣም መልካም ሰው ነች። በጣም ረጅም ጊዜ አውርተናል። እንደዚሁም ብዙ ስራዎችን እንደምንሰራ አብረን ተነጋግረናል ማለት ነው። ከዚህ አንጻር እና ያው እየወደድኳት መጣሁ ማለት ነው። እና ውድ ተመልካቾቻችን እንግዲህ እናንተም በደንብ ታውቋታላችሁ። ሀዩ ማለት በጣም ደስ የምትል ልጅ ነች፣ ለሰው የምታስብ እና እንደዚሁም ብዙ ስራዎችን እየሰራ እንገኛለን። ያው እንግዲህ በስራን የተገናኘ ነው። አሁን ግን ያው ቀስ በቀስ እየወደድኳት መጥቻለሁ ማለት ነው እና አበባ ሰጣታለሁ። ይህ አበባ እንግዲህ ምንድነው? የፍቅር ጥያቄ ነው። ይህንን የፍቅር ጥያቄ ትቀበላለች አትቀበልም የሚለውን እንግዲህ አብረን የምናይ ነው የሚሆነው። በእርግጠኝነት ትቀበለኛለች ብዬ አስባለሁ። ምክንያቱም ብዙ ጊዜ አስቤበታለሁ። ዛሬ ወይንም ደግሞ ትናንትና የወሰንኩት ውሳኔ አይደለም። ረጅም ጊዜ አስቤበታለሁ። ያው በስራም ብዙ ነገር እየሰራን ነው። ቀን ከቀን እለት ከእለት እየወደድኳት መጥቻለሁ ማለት ነው። እንግዲህ ዛሬ እንደምታዩት የመጀመሪያ ጥያቄን እንደዚሁም ከባርኩ ጋር ሆነን ከካሜራማናችን ጋር ይሄን ሐሳብ አጋርቼው ነበረ። ምክንያቱም እኔና እሷ ስራ ነበር ስናወራ የነበረው። ግን አሁን እየወደድኳት መጣሁ። እንዴት ነው? በጣም ወድጃታለሁ ስለው እንግዲህ ካሜራማናችንን ብትሰጣት ብትነግራት ፍቅርህን ደስ ይለኛል ብሎኛል። እንደዚሁም ሌሎች ጓደኞችም የውስጥን ንገራት ልትቀበል ትችላለች ብለውኛል። ክቡራን ተመልካቾቻችን ስለዚህ እኔም የነሱን ምክርና አይዲያ ሰምቼ እኔም ያው እንግዲህ በጣም እንደነገርኳችሁ በጣም እየወደድኳት ነው። ስለሷ ሳላስብ እያላርም ከዚህ የተነሳ እንግዲህ ከጓደኞቻችን ጋር ተመካክረን ትቀበለኛለች ወይ ብዬ ጥያቄንም እንደዚሁም ደግሞ የፍቅር ጥያቄንም አበባውንም አብሬ መሰጣት ይሆናል ማለት ነው። እስቲ እንግዲህ እኔ ትቀበለኛለች ብዬ አስባለሁ። እሷ ግን ምንም የምታውቀው ነገር የለም። ክቡራን ተመልካቾቻችን እንግዲህ ይሄ ነገር እንዲሳካልኝ እናንተም ጸሎት አድርጉልኝ። እንደዚሁም ደግሞ ሀሳብና አስተያየት እንዲሁም ኮሜንት ካላችሁ አስቀምጡልኝ። ሁሌ ከኛ ጋር አብራችሁ ስለምትሆኑና ስለምትከታተሉን እጅግ በጣም አመሰግናለሁ። እኔ አሁን ቀጥታ ወደ እሷ ሄጄ እንግዲህ ይሄንን አበባ አበረክትላታለሁ ወይንም በስጦታዬን እሰጣታለሁ ማለት ነው። እንግዲህ ምን አይነት መልስ ይኖራታል አይደው ነው አናውቅም። እንግዲህ ሁሉም ጠይቃት የሚሆነውን ነገር ብለውኛል። ምክንያቱም ትቀበለኛለች ብዬ አስባለሁ። ረጅም ጊዜ አውርታኛለች፣ በደንብ ታውቀኛለች ብዬ አስባለሁ። ትንሽ ፍርሃት እያለኝ ነው። ያስፈራኝም ነገር ምንድነው? እሷን ማለት አልፈልግም። ታውቃላችሁ፣ ቅድም ገልጬላችኋለሁ። በጣም ነው የምወዳት እና ትንሽ ልቤ እየመጣ ነው። ፍርሃት ነገር ይዞኛል። እንግዲህ ፍርሃቱ እሺም ካለችኝ በጣም ደስ ይለኛል። እምቢም ካለች ደግሞ ሊፈጠር የሚችለውን ነገር አላውቅም። እየገባን ነው። እስቲ አብራችሁን ተከታተሉ። ላይክ እና ሼር እንደዚሁም ደግሞ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉን እጋብዛለሁ ማለት ነው። አዩዬ እንዴት ነሽ? ሰላም ነው ወይ? ደህና ነሽ? አማን ነው? ተፋፋን በጣም ሁሉ ሰላም አለን። አምሮብሻል ዛሬ ደግሞ በጣም። ኧረ እባክህ እንዴት ነህ? እግዚአብሔር ይመስገን። እገባለሁ። መጀመሪያ ከመግባቴ በፊት አንድ የመጠየቅሽ ጥያቄ አለ። እሱን ጥያቄን ከመለስሽልኝ እገባለሁ። እሺ።
ምን ሊሆን ይችላል? እስኪ ገምች። ምን ይሆናል ብለሽ ትጠብቂያለሽ? ደግሞ በጣም አምሮብሻል ሰሞኑን የሌለ ማለት ነው። እና እኮ ጥያቄን ከተቀበልሽኝ እቀመጣለሁ፣ ካልተቀበልሽኝ እመለሳለሁ ማለት ነው። መጀመሪያ ትስማሚያለሽ? ሽምግልና መጥተው አይ ትስማሚያለሽ? በይ ትስማሚያለሽ? አትስማሚ? የሚያስማማ ከሆነ እስማማለሁ። ምን ችግር አለ ታዲያ? ስለዚህ እቺን ይዤልሽ መጥቻለሁ። ጎንበስ ብዬ ትቀበይኛለሽ። አይ ቀልድ አይደለም፣ የምራኝ የሚያስቅ ነገር ነው። አዩ የሚያስቅ ነገር ነው። በጣም ይቅርታ። አይ አበባ ነው፣ ምን ችግር አለው? መቼም ታውቂያለሽ አይደል? አንቺ አልነግርሽም ስለ አበባ። እኔና አንቺ እየሳቁት በዚህ በጣም ሀሳብክ ስላሳቀኝ ነው። እንዴት ምን የሚያስቅ ነገር አለ? አዩ መቼም እኔና አንቺ አውርተናል አይደለ? ብዙ ጊዜ አውርተናል፣ ስለ ስራ አውርተናል። አሁን ደግሞ የውስጤን ውስጥ ያለውን እኮ ኤግዛክትሊ ይገባኛል። እና ምንድነው? ስለዚህ እንድትቀበይኝ ይፈልጋል። ለምን እንድትቀበልክ? ማለት ለአንቺ ትልቅ ስሜት ስላለኝ በቃ ስሜቴን መግለጽ ስለፈለኩ። ያስቃል? አረ ወይኔ እየመጣሽ ታይኝ። ያስቃል? አረ በእናትህ ቆይ ሰው ነኝ፣ ስሜት አለኝ፣ ስራ አለኝ። እውነት እኮ ይገባኛል። ቆይ እየቀለድኩ አይደለም። እየቀለድኩ መስሎሽ ነው? እንደዚህ ያለ ነገር ነው እንኳን ሳትል ነው የመጣክ። ስለዚህ አዎ፣ ምክንያቱም ሰርፕራይዝ እንድናደርግሽ ከጓደኞች ጋር ከነ ቃል ጋር ከነ ባሩኬ ጋር ተነጋግረን ሀሳብ እንገለጥላት ስላሉኝ ነው። ሰው እነሱ መጥተው እዚህ ጋር ቢገኙ ደስ ይለኝ ነበር። ነገር ግን ቀለል አድርገን ሙድ እያስኩብሽ ነው ምናምን ብለህ ንገረኝ። ሙድ አይደለም፣ serious ሙድ አይደለም፣ ይቸኩላል ምናምን ነገር ሙድ አይደለም። ታውቂያለሽ፣ ይሄ አበባ ማለት ለኔ በጣም ትልቅ ትርጉም አለው። እኔ እናንተ የስራ ባልደረባ ነን። እረፍ። ይገባናል። አይ ሲሪየስ፣ ወደ እውነት የምንሄድ ከሆነ ማለት ነው። እኔ እናንተ የስራ ባልደረባ ነን። ከዛ ነገር ምንም ነገር አይኖርንም፣ መቼም ደግሞ አይኖርንም። የለንም። ንቀሽ ነው አንቺ ነኝ። ምንድን ነው ንቀት? ምን እና ምንድን ለምን አትቀበይኝ? እኔ ልጅ ማሳደግ ሰው ነኝ። ምን ፈልገህ ነው? ታዲያ ምን ችግር አለ? እናሳድጋታለና አንቺ ብቻ አትሳቂ። ምን እየቀለድሽብኝ ነው? ለምን አያቆሙም? በቃ እኔ ስልሽ ይሄ በቃ ለኔ ትልቅ ትርጉም ያለው ቀን ነው። ፍራንክ አይደለም፣ ፍራንክ አይደለም። በቃ ይሄን ስጦታዬን ተቀበይኝ። ኦኬ፣ መቀራረብ ንቀት። የማትቀበይኝ ከሆነ እኔ በቃ ራሴን አጠፋለሁ። ከአንቺ ጋርም ስራ ማሰራ ማየትም አልፈልግም። አንቺ ወንድ አይደለክም ማለት ነው። አንተ ለምን ምን ማለት ነው? መታደቅ በአንድ ሴት ራስ የምታጠፍ በቃ አንቺ ሲጀመር አዩ ልንገርሽ፣ እሺ ፍቅር አይደለም ይሄ ነው። ልንገርሽ እኔ ስለ ወንድ ማስበበት ሰዓት እኮ ልንገርሽ፣ አዳምጪኝ እኮ መጀመሪያ አዳምጪኝ። አውቃለሁ ያለሽበት ሁኔታ ቃለው አንቺ በጣም መልካም ሰው ነሽ። ብዙ ነገር ረድተሽኛል፣ ብዙ ነገር አስተምረሽኛል። በአንቺ ብዙ ነገር ተምሬያለሁ። ስለዚህ እለት ከእለት ቀን ከቀን አንቺን እየወደድኩሽ መጣሁ። ስሜቴን የመግለጽ መብት አለኝ። ስለዚህ ማለት እኔ ከሌላ ሰው ምን የሚያንሰኝ ነገር አለ? እኔ የሚያንሰኝ ነገር አለ? አረ ከኔ በላይ የምትገባ ከኔ በላይ የምትገባ ታዲያ ለምን የት እኔ የምፈልገው አንቺን ነው። እኔ አልፈልግም። እሺ ለማንኛውም ተቀበይኝና እናወራለን። እንዴ አበባ ዝም ብሎ መቀበል አለ እንዴ? ትርጉም አለ እኮ አለው። ይገባኛል። ታውቂያለሽ፣ ስለምታውቂም ጭምር እኮ ነው። ለምንድን ነው የማትፈልጊው? ንቀሽኝ ነው? ንቀት ነው? እሺ አዩ ንቀት ነው? ንቀት አይደለም። አይ ንቀት ነው። በቃ ንቀት ነው። የምር ሪል ንቀት ነው። እኔ ያቀራረበና በቃ ወደዳችን ወደድኩሽ። ተወደድኩሽ ስለ እኔ አልፈልግም። ለምንድን ነው የማትፈልጊው? አልፈልግም። ታዲያ ለምን ቀረብሽ? ለምን አወራሽኝ? ተኝቼ ማለት ነው። ለምን ቀረብሽኝ? በቃ እና በቃ ወደድኩሽ። መብት አይደል እንዴ? መውደድ አልችልም እኔ? በቃ ስለዚህ ተቀበይኝ። ጭራሽ ነገሩ አይ በቃ የምር በቃ እኔ የተቆጣሁሽ ሳይሆን ጀመረንተ የእውነት ፍቅር ቢሆን እንደዚህ አይደለም። የተቆጣሁሽ ሳይሆን እንደዚህ ያረክ አይደለም። ታውቂያለሽ፣ እኔ ጸባይን ታውቂያለሽ። እኔ ተኝቻለሁ። ወይዬው ምን ሆነሻል? ጤነኛ አይደለሽም እንዴ? ኧረ እኔ ጤነኛ ነኝ። እና ታዲያ ምንድነው እኔ ራሴ እኮ ነኝ። አንተ ምን ይስቃል ደግሞ? እሱ ምን ነበር የተባባልነው? ተመካክራችኋል እንዴ እናንተ? ለምን አያገባውም? እኔ እኮ ሁሉንም አማክሬያቸዋለሁ እኮ ቢያንስ ስሜትን ግለጥላት ስላሉ ያንተ ሊሆን ይችላል። እኔ ጋር ግን ያ ነገር የለም። መቼም አልፈልግም። ባይኖርም እኮ ተቀበይኝና እሺ እናውራበታለን። እኔ አልፈልግም። እሺ ይሄን ያዡ በቃ ቆይቼ አስቤበት ነው የራስን ህይወት የምጀምረው። በቃ አይ ይገባኛል። እሱ ደግሞ አንተ ጋር ስራ እንጂ ስለ እንደዚህ አይነት ነገር ማውራት አልችልም። ስራ ነው ያቀራረበን። ካልተመስማማን ደግሞ ይሄው በቃ ይሄው መንገዱ አዩ እንደዚህ ነገር ቢኖር ደግሞ መጀመር ልትነግረኝ ይገባል። ካሜራ ይዘህ መጣ እንደዚህ ልታወራ አይገባም ነበር። ልንገርሽ እሺ
ይኸው ለነባሩክ ነግሬያቸዋለሁ፣ ለነቃል ነግሬያቸዋለሁ። ስለዚህ ስሜትን ግለጽላት ስላሉኝ ዛሬ ይኸው በእነሱ ምክር ነው የመጣሁት። ንቀት ነው እኮ ንቀት ነው። ከስራ በሻገር ምንም አይነት ነገር የለ። በቃ ማሰባት እኮ በደንብ እናወራ አልነበረም ወይ? ቢያንስ ብዙ የመከርሽኝ ነገር አለ። ቢያንስ አውቃለሁ። አሁን ያለሽበት ሁኔታ እረዳለሁ። እንዴት ሊኖር ይችላል? ቢኖረኝ እስከኔ የሰማሽው ነገር አለ? እስካሁን አብረን ብዙ ስራዎች እየሰራን ነው። አብረን እየዋልን ነው። ምን አዲስ ነገር አለ? በጣም እየቀለድሽ ነው አይደል? የምን ሙድ ነው የምታወሪው? እሺ በቃ ያዙ። በቃ አይመለከተኝም። በቃ ያጁ ባትጁም ያጁሽ ወደ ትወጫለሽ። ለምን ትወጫለሽ? ያጁሽ ያጁ እሺ ዝም ብሎ መያዝ ከሆነ በቃ ያጁ ምን እንደሆነ ምን ትርጉም እንዳለው ታውቂዋለሽ። ባሩክ እንድትቀበለኝ ብቻ አይደለም ሲጀመር አሁን አይደለም በቃ ያጁ አይቻልም። ክብራት ተመልካቾቻችን እንግዲህ እንግዲህ አይዶ ነው እንግዲህ መቀበል እንደዚህ ያለ መቀበል እኔ አላውቅም። ከልቧ የተቀበለችኝ አይመስለኝም። የምን ፕራንክ ነው? ምንም ፕራንክ አይደለም። ምንም በቃ ይሄ የኔ ንጹህ የፍቅር ጥያቄ ነው። በቃ ባጭሩ አንተ ምን እንደሚያስቅህ ስቃለ አንተ ምን እናንተ ምን እኮ እሺ ተቀበይኝ። እሺ በቃ ችግር የለው። ጥያቄ መጀመሪያ ተቀበይኝ። ኧረ ተው ባሩኬ በእናትህ ተው። ቆይስ መጀመሪያ እሷ ተረጋጋ። የምን ሙድ አይደለም። እሺ ተቀበይኝ በቃ እኔ ለቀልድ ጊዜ የለም። ተነሳሳ ተቀበላለህ።